ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሐማስ በእስራኤል ከባድ ሽንፈት ቢገጥመውም ጋዛን እንደገና እየተቆጣጠረ ነው። ባለፈው ጥቅምት የተደረሰው አሜሪካ መራሹ የተኩስ አቁም ስምምነት በጋዛ ጦርነት ጋብ ሲያደርግ፣ ሐማስ ራሱን ለማዳን ከእስራኤል ጋር እያደረገ የነበረውን ውጊያ አካባቢውን ወደ መቆጣጠር ለውጦታል። ጦርነቱ የሐማስ ጠንካራ ወታደራዊ ክፍሎችን ወደ ደፈጣ ተዋጊዎች ያንኮታኮተ ሲሆን፣ አብዛኞቹ መሪዎችም ተገድለዋል። የጋዛ ሕንፃዎች መሠረተ ልማቶች በአብዛኞቹ ወድመዋል። አብዛኛው የሕዝብ ቁጥር ተፈናቅሏል፣ እንዲሁም የኢኮኖሚ መስመሩም ተመቷል። በግጭቱ ከ72,000 በላይ ፍልስጤማውያን በእስራኤል መገደላቸው ሐማስ መሩ የጤና ሚኒስቴር መረጃ ያመለክታል። ከተኩስ አቁም ስምምነቱ 4 ወራት በኋላ በጋዛ የሚኖሩ ፍልስጤማውያን ሐማስ ቁጥጥሩን በደህንነት፣ የታክስ ገቢ እና የመንግስት አገልግሎት አስፋፍቷል ብለዋል። ይህም የረጅም ጊዜ ስልትና ቡድኑ ትጥቁን ለመፍታትና ስልጣኑን ለማስረከብ ተዘጋጅቷል ወይስ አልተዘጋጀም በሚሉ ጉዳዮች ላይ ጥያቄዎች እንዲያነሱ አድርጓል። በጋዛ የመብት ተሟጋቾች የሆኑት ሞሐመድ ዲያብ ሐማስ 90% የሚሆነውን አካባቢ ዳግም መቆጣጠሩን ይናገራሉ። የፖሊስና የደህንነት ተቋማት ዳግም ተመልሰዋል እና አሁን በመንገዶች ይንቀሳቀሳሉ። ወንጀል መከላከልና ተባባሪ ናቸው የሚሏቸውንና ሀሳብ ያላቸውን ሰዎች ያስሳሉ። ሰዎች መታወቂያ ወይም የጤና አገልግሎት ለማግኘት ወደ ሐማስ ባለስልጣናት መሄድ አለባቸው። በፍትህ ስርዓቱና በፍርድ ቤቱ ዳግም ቁጥጥሩን እያሰፋ ነው ይላሉ። በመላው ጋዛ ገበያዎች፣ ነጋዴዎች፣ መደበኛ የፖሊስ ቁጥጥር እና ይፋዊ ክፍያና ታክሶች ጠንከር ብለው ዳግም መመለሳቸውን ገልጸዋል። አንድ ቸርቻሪ ገበያዎች ጸጥ ብለዋል፣ ነገር ግን የማዘጋጃ ቤት ተቆጣጣሪዎች ኪራይ እንድንከፍል ማሳደዳቸውን ቀጥለዋል ይላል። በጋዛ ስለ ሐማስ ቁጥጥር ቢቢሲ ያነጋገራቸው በሙሉ ማንነታቸው እንዲደበቅ ጠይቀዋል። በእያንዳንዱ ቀን ጠንከር ብለው ይመጣሉ። የማትከፍል ከሆነ እኛና ሸቀጦቻችን መንገድ ላይ አውጥተው እንደሚጥሉ በተመሳሳይ ቁርጠኝነት አዘውትረው ይጠይቃሉ። የሚጠይቁትም 700 ሸክልስ ወይም $225 ነው። ማናችንም የማንችለው ገንዘብ ነው። በጋዛ ከተማ ባልደረባችን ያናገረው አንድ ነጋዴ 12 አባላት ያሉት ቤተሰቦቹ ከነበራቸው አካባቢ መፈናቀሉን ይናገራል። አሁን ይህ አካባቢ የፍርስራሽ ክምር ነው። በየቀኑ የማዘጋጃ ቤት ሰዎች ይመጣሉ ይላል። በአካባቢው ሲጋራ የሚሸጥ ሌላ ቸርቻሪ ምን ያህል እንደሸጥኩ ሲጋራ በሲጋራ ቁጥሩን ንገረኝ እስኪ ልክፈላቸው ይገባል ወይስ ልጆቼን ልመግብ? የተኩስ አቁም ስምምነቱ ከተደረሰ በኋላ ምግብና ሌሎች መሰረታዊ ሸቀጦች በነፃ ወደ ጋዛ እየገቡ ነው። ፈቃድ ያላቸውና ከእስራኤል ወደ ጋዛ የሚያስገቡ ጥቂት ቁልፍ ነጋዴዎች ሐማስ የገቢ ሸቀጦች ላይ ታክስ ለመጣል ጥብቅ ቁጥጥር እንደገና መጣሉን ተናግረዋል። ስሙ እንዳይጠቀስ የጠየቀ አንድ ነጋዴ መክፈል አሻፈረኝ ያሉ ሰዎች ላይ የኃይል እርምጃ እንደሚወስዱ ገልጸዋል። በሐማስ የሚጣለው ታክስ በሸቀጡ መጠንና አይነት ላይ የተመሰረተ ነው። አንድ ነጋዴ አልከፍልም ካለ ኃይል ጥቅም ላይ ይውላል እና በአንዳንዶች ላይ እገታ አሊያም ዛቻ ይፈጸማል ይላል። ነጋዴዎቹ ሐማስ ገንዘብ እየወሰደ እንደሆነ እስራኤል እንድታውቅ ስለ ታክስ ምስጢራዊ ቋንቋ እንደሚነጋገሩም ጠቁመዋል። የሐማስ ቃል አቀባይ ሐዜም ቃሲም የጋዛ ሰርጥ በአስቸኳይ ጊዜ አዋጅ ስር እንደሆነና ልዩ እርምጃዎች አስፈላጊ ናቸው ብለዋል። የጋዛ መንግስት ከ2007 ጀምሮ በሐማስ ይመራል። ገንዘብ ደሞዝ ለመክፈልና እንደ እስራኤል ከሆነ ደግሞ የጦርነቱ አቋምን መልሶ ለመገንባት ለቡድኑ ፈርጣማ ስልጣን ወሳኝ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።